ሰላም ሰላም ውድ ፒጃማ ቲዩብ ተከታታዮች እንደምን ቆያችሁ? ዛሬም እንደገና በተለያየ ቪዲዮዎች እንደገና መጥቻለሁ። አሪፍ ናቸው ያልኳቸው እንዲሁም ያስተምራሉ ብዬ ያሰብኳቸው ቆንጆ ቪዲዮዎች ይዤላችሁ መጥቻለሁ። እናንተ ደግሞ እስከ መጨረሻው አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁንም አትርሱ። እንዲሁም ለብዙ ሰው እንዲዳረስ ሼር ማድረጋችሁን አትዘንጉ ማለት ነው። አሁን ወደ ቪዲዮ። በአሁኑ ስንት እንደከፈልን ታውቂያለሽ? ምን አውቃለሁ? 15 ብር በርቶ አውቀው ነው ሆነ ብለው በራ ብለው ነው ቢያጠፉብን አይሻልም? አውቀው እንድትማረሩ ነው። ሆነ ብለው እኮ ኩራዝ ወይ ሻማ ወይ ኩራዝ ማብራት አይሻልም? ይሄን ያህል ከመክፈል ሆነ ብለው ነው። በቃ አንችልም ብላችሁ እናንተ አትክፈሉ። ነገርኩ እኮ ነው። ለማማረር እኮ ነው እኮ እንድትተውት ነው። ማንም ትገባላችሁ ብትተው እነሱ ናቸው የሚጎዱት። የሚያበራ ተፋጡ በራ ብለው ነው ብለዋል ማዘር። በራ ብለው ነው እንደዚህ ዋጋ የጨመሩት። ባትከፍሉ ይሻላል። አውቀው ነው። አሌ ቡም 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 6 ደረሰኝ። እኔ ነኝ ተረኛ። እንዴ ወዳደቅ በእጇ ነው በእግሯ ነው? በስማ ይማ ሌላ እልህ አለባት እንጂ ለጨዋታ ብቻ እንደዚህ አይነት ጥፊ አልለውም። አረ ሉክ ማዘር ረተው ደግሞ አስተያየታቸውን አይቶቻ። ቆይ እንድገመው። ቆይ ድገሙና አዩት። አረ ሉክ ምን አይነት አስተያየት ነው? እንዴት አድርገው እንዳዩት። ለነገሩ ይሄ ጥፊ ሳያንሰው ነው። ምን የሚሉት ምልክት ነው? አሁን ይሄ መሬት ላይ ያለው ታጠፍ ይላል፣ እዚህ ጋር ደግሞ ያለው እንዳትታጠፍ ይላል። የትኛውን ልተግብረው? እንደኔ ተመለስ ነው መሰለኝ ምልክቱ። ግን በጣም ነው የሚገርመው። መሬት ላይ ታጠፍ ይላል፣ ከላይ ግን እንዳትታጠፍ ነው ምልክቱ። ግን ማለት ነው ይሄንን ቪዲዮ እንደለቀቀ ሌላ መልስ ተሰጥቶታል። እሱንና አስተያየታችንን እንሰጣለን። የአዲስ አበባ ትራፊክ ማኔጅመንት ለፈጣን ምላሻችን በሾፌሮች አንደበት ስም ከልብ አመሰግናለሁ። እዚህ ጋር በስህተት ተተክሎ የነበረውን ምልክት በማንሳት ከልብ አመሰግናለሁ። ይሄው አሁን ህጉን ተከትዬ ወደ ግራ መዞር እችላለሁ። አመሰግናለሁ። አቤት ፍጥነት! በጣም ፈጣን ሆናችኋል። በጣም እውነት ደስ ብሎኛል። ይሄንን ቪዲዮ ማለት ነው ቀርጾ ወደ ሚዲያ ባያመጣ ይሄ ስህተት አይነሳም ማለት ነው። በጣም ብዙ ሰው አሁን ይሄንን ምልክት እያዩ በጣም ብዙ ሰዎች እርግጠኛ ነኝ ወደ ግራ ታጠፍ የሚል ምልክት እያለ መቼም ወደ ቀኝ አይታጠፉም፣ ወደ ግራ ነው አይደለ? ከላይ ደግሞ ያለው አትታጠፉ ነው። የትኛውን ምልክት ተከትለው እየነዱ ነበር እስከዛሬ? ይሄ ከተሰራ ነው ወይስ አዲስ መንገድ ነው? እሱ አልገባኝም። ግን በየትኛው መንገድ እየታጠፉ ነበር? ብቻ በአጠቃላይ በጣም ደስ ብሎኛል። ቶሎ ውጤት ስላገኘ መንገዱም ተስተካክሎ አሁን መታጠፍ መቻሉ በጣም ነው የሚያስደስተው። ግን ከዛ በኋላ ግን በጣም ተቸግሬ ስለነበረ አንቺ ፊልተሩ ሲጠፋ ሌላ ሰው ነሽ። ማርያምን እንደዚህ ነው የምታምሪ። እሺ አንቺ ምን አይነት ሰው ነሽ? እሺ ትለኛለች እንዴ? ይሄው ፊልተሩ ሲጠፋ ሌላ ሰው ነሽ። ደግ አደረኩ። እሺ ሂድበት። ከዛልሽ ከዛ ገባች ኢትዮጵያ። ኑሮ ከበዳት። ምን ትጎትተዋለህ ነገሩ? ይተሰፋብኝ ደንግጬና በእናትሽ ፊልተር ናታሽ እሺ ፈላክ ፊልተር ናታሽ ለምን ፊልተር ምታረሽ? ከወሰው ጋር እንደምትጫወተው ራሱ ነው። ጎንበስ ብዬ ቀና ስል ከወሰው ጋር እንደምትጫወተው በቃ ፊልተር ናታሽ በእናትሽ ራሱ ጎንበስ ብዬ ቀና ስል ይጠፋል። በቃ አትጎንበሽብኛ። ወሬኛ ሰላቢ ሰው ናት። በቃ በእናትሽ ሰላም እንደምታወራው ያስጠፋችብኝ እኮ
አይ ሜካፕ ይሄ ፊልተር የስራህን ይስጥ እንዴ ወሬው ጠፋበት እኮ ካፉ ላይ እሷ አይ ወደ ገደለው ልግባ ሳላንዛዛውን ሐሳቤን ሳልቀየር ላላባላለው በጣም ተስፈኛ ጎበዝ ልጅ ጠንካራ ብዙ ያሳልፍኩኝ የ24 ዓመት ወጣት ነኝ ከዛሬ 2 ዓመት በፊት ከአዲስ አበባ ዩኒቨርሲቲ ተመርቄ ቲክቶክ ምናምን እየሰራሁ ነበር አሪፍ ብዙ ሰዎች ጋር ተዳርሼ ነበር አሪፍ ስራዎች መተውልኝ ነበር ምናምን ግን ድንገት ተንቀልቅዬ አፍቅሬ አረገዝኩኝ እና ብዙ ይሻቸው የነበርኩት ነገሮች እንዳለብኝ አየር ላይ እና ምናልባት አሁን ራሳችሁ ያው ይሄንን ቪዲዮ ከዚህ በፊት ብዙ ሰው አይቶታል ማለት ነው በፌስቡክ አካውንቷ ላይ ይሄንን ቪዲዮ ለቃ ነበር ከዚህ በፊት ማለት ነው እና ከዛ በኋላ ሴፉ ላይ ቀርባ ምን አለች እሱን እንስማና እንመለሳለን አንቺ ጋር የበደል ስሜት ካለ ይቅር ባይ መሆን ያለብሽ ይመስለኛል እኔ ማርያምን በጣም ነው የምወደው አሁንም እኔ በምን አንተ በምን ነው በጣም ነው የምወደው ምንድነው ያረካት አንተ ማርያምን ወጣኔ ያ ሁሉ ነገር እኮ አሳልፍ ያለው የእውነታው ነው ምናምን እኮ አይደል እንዳሳልፍ አድርጎኛል አይደለ ራሴን በቃ እሱም ብሌ ማድረግ አልፈልግም ምን አገባኝ ግን ማለት ነው ስቲል በጣም ነው የምወደው መቤት ተደዋወላችሁ ከዚህ ቪዲዮ በኋላ እኔ ደስ ይላል ያው እንደሰማችሁት ነው ከዛ ሴፉ ላይ ከተገናኙ በኋላ የተፈጠረው ይሄ ነው ዛሬ ደግሞ እንደገና በድጋሚ ሴፉ ላይ ቀርባለች ይሄንን እንይና ጠቅላላ አድርገን አንድ ላይ ሐሳባችንን የለም ፈልጌ አጥቻለሁ በጣም ሞቀ ካረጋችሁለት ግን ይወጣል ሀብታሙ ወደ መድረኩ ሀብታሙ ያው በመሃል ያ ነገር ሀፕን ሆነ ብዙ ነገር አለና ያንን ቪዲዮ ሳይው በጣም ለኔ ከባድ ነው ስሜቱ የምሬ ነው ማርያም ምን ልበልህ እንጃ በጣም ውስጤን የተሰማኝ የምሬ ነው ማርያም ምንም ማድረግ ስለማልችልም ነው ደግሞ በጣም ይከፈኝ እውነት ለመናገር ማለት ነው በዛን ታይም ምንም ማድረግም ስለማልችል ስላቃተኝም ነው እኔ ለዛ ይወኩት አይዞ ወጣቶች ናችሁ የሆነ ነገር ድንገት ተፈጠረ ከዛ ልጅ መጣ በመሃል እሷ እንደ ሴት እንደ እናት እርዳታ ትፈልጋለች ያ ደግሞ ያልሆነበት ምክንያት ምናልባት አሁን ስትነግረኝ እሷ የራሷን ተናግራለች በዛ አይነት ስሜት ውስጥ ሁሉ ሆና ጥላቻ የላትም ፍቅር ነው ያየሁት አያንተን ግን ወገን መስማት ፈልጋለሁ ምንድን ነበር የተፈጠረው አብርሃት ላለመሆን ምክንያት የሆነብህ ምክንያት ምንድነው ብዙ ነገር አለው እኔም በሰዓቱ እሷ እንደተናገረችው ብዙ ነገር አሳልፈናል ሁለታችንም እንዳልኩ እንዴ ፍቅር ብለሃል በቃ አይዞህ አላህ ብዙዎች ጥያቄ ነበር እባክህ ሰይፉ እንደው አትተው ነገሩን አንጠልጥለህ አትተው
ምላሿ ውስጥ ፍቅር አለ አሉኝ። አፈላልጌ ስጠይቀው አዎ እኔም ውስጥ ፍቅር አለ። እንግዲህ የአንዳንዶቻችን ህይወት ማሳያ ይመስለኛል የእናንተም አጋጣሚና ፍቅር አለ፣ ግን የሚያጋጥሙ ነገሮች አሉ። ያመሰናክል ሊሆን ይችላል፣ ግን ደግሞ እሱን ለማለፍ ደግሞ ህብረት ያስፈልጋል። ቤት እያይዞሽ እንጂ ነቃ እንዴ አይደለ? የሆነ ደስ ብሎሻል። ቤት ደስ ብሏታል። በነገራችን በጣም እንዳያችሁት ነው። በጣም ደስ የሚል መጨረሻ ነበረው። እሷ ባትወጣ ዛሬ እንደዚህ አይታረቁም ነበር፣ ወይ ደግሞ በሌላ መንገድ ይታረቁ ነበረ። ግን ሴፉ ጋር መምጣቷ፣ ሚዲያ ላይ መውጣቷ በጣም አሪፍ ነው። ፍቅሩና ፍቅርተ ዛሬ ወደ ፍቅራቸው ተመልሰዋል። በፍቅር ልጃቸውን እንደገና አብረው ያሳድጋሉ ማለት ነው። በጣም ነው ደስ የሚለው። እሱም የይቅርታ ሰው ስለሆነ ይቅርታ ብሏታል። እሷም እንደዛው አፍቃሪ መሆኗን ደግሞ መጀመሪያም ሴፉ ላይም ሆና እኔ በጣም ነው የምወደው ብላ እስከ መማል ድረስ ማለት ነው ምላ እስከ መናገር እና ይህንን አይቶ እኔ እንጃ የማይመለስ ወንድ አይኖርም። ትክክለኛ አፍቃሪ ነው እሱም እሷም። መታረቃቸው በጣም ነው ደስ የሚለው በጣም። ከዛ ግን መጨረሻ ላይ ልክ እንደዚህ ማለት ነው እንደምታዩት ከስር እየዘፈነ አብረው መድረክ ላይ ዘፍነዋል። ሴፉ ላይ ገብታችሁ ቀሪውን ታያላችሁ። እየዘፈነላት ደስ በሚል ሁኔታ ማለት ነው አብረው ሄደዋል ማለት ነው። እኔ በጣም ደስ ብሎኛል። እንኳን ደስ አላችሁ። ፍቅራችሁ ይጨምር ይጨማምር እላለሁ። ሰበር በመሃል አዲስ አበባ የታፈነችው የሚስ ወርልድ ኢትዮጵያ ሩት ይርጋለም እህት በአጋሾቿ ተገድላ መገኘቷ ተሰማ። ዘሀበሻ ከአዲስ አበባ ፖሊስ ከቤተሰብ ምንጮች ያሰባሰበው መረጃ እንደሚከተለው በአጭሩ አቀርባለሁ። በሚስ ወርልድ የውበት ውድድር ላይ ኢትዮጵያን ለመወከል በዝግጅት ላይ በምትገኘው ሞዴል ሩት ይርጋለም ቤተሰብ ላይ ከባድና አሳዛኝ መርዶ ወርዷል። የታላቅ እህቷ ወጣት ቅዱሳን ይርጋለም በመሃል አዲስ አበባ ቤተል አካባቢ ከቤቷ ተጠርታ ከወጣች በኋላ ታግታ መወሰዷና በመጨረሻም በአጋቾቿ መገደሏ ተረጋግጧል። የአዲስ አበባን ሕዝብ እጅጉን አስደንግጧል። በተለያዩ የክልል ከተሞች ይሰማ የነበረው የእገታ ድራማ አዲስ አበባ ደርሷል። ለዘሀበሻ የደረሰው መረጃ እንደሚያመለክተው አጋቾቹ ወጣት ቅዱሳንን አፍነው ከወሰዱ በኋላ ለቤተሰቦቿ የ2 ሚሊዮን ብር ቤዛ ጠይቀው ነበር። ይሁን እንጂ ገንዘቡን ቢጠይቁም ምንም አይነት ርኅራኄ ሳያሳዩም የዚችን ወጣት ሕይወት በአሰቃቂ ሁኔታ ቀጥፎታል። ይህንን አሳዛኝ ክስተት ተከትሎ የአዲስ አበባ ፖሊስ ከኦሮሚያ ክልል ፖሊስ ጋር በመቀናጀት ባደረገው የጋራ ኦፕሬሽንና ከፍተኛ ክትትል ወንጀለኞቹን ከሕግ ለማምለጥ ሲሞክሩ በቁጥጥር ስር ለመዋል ችሏል። ፖሊስ ተጠርጣሪዎቹን ከያዘ በኋላ ባደረገው ምርመራ አጋቾቹም የገደሉበትን ቦታ ጠቁመው የሟች አስክሬን ሊገኝ ችሏል። በ2026 የሚስ ወርልድ ኢትዮጵያ አሸናፊ ሆና ኢትዮጵያን በዓለም አቀፍ መድረክ ለመወከል እንዲሁም የባህልና ስፖርት የክብር አምባሳደር በመሆን የኢትዮጵያን ቱሪዝምና እሴቶች በተለያዩ የክልል ከተሞች በመዘዋወር በማስተዋወቅ ላይ ትገኝ የነበረችው ሞዴል ሩት ይርጋለም ይህንን አሳዛኝ የቤተሰብ መርዶ ተከትሎ ሀገራዊ ተልዕኳን ለጊዜው ከክልሎች አቋርጣም ወደ ቤተሰቧ ተመልሳለች። የሚስ ወርልድ ኢትዮጵያ አዘጋጅ ኮሚቴ ባወጣውና ለዘሀበሻ በላከው ይፋዊ የፕሬስ መግለጫ የወጣት ቅዱሳንን አሳዛኝ ህልፈት በመግለጽ ለሞዴል ሩት ይርጋለም ለቤተሰቦቿና ለወዳጅ ዘመዶቿ ጥልቅ ሐዘኑን አስተላልፏል። አያይዘውም በምርመራውና ወንጀለኞችን በቁጥጥር ስር በመዋሉ ሂደት ላሳዩት ቅንጅት የአዲስ አበባና የኦሮሚያ ክልል ፖሊስን አመስግኗል። የሟች ቅዱሳን ይርጋለም የቀብር ስነ ስርዓት ዛሬ ሐምሌ 19 ቀን 2018 ዓ.ም ከቀኑ 6 ሰዓት ላይ ቤተል በሚገኘው ቅዱስ ጎርጎርዮስ ቤተክርስቲያን በከፍተኛ ሐዘን ተፈጽሟል። በጣም የሚገርም እኮ ነው። ሰው እኮ በገዛ ሀገሩ ላይ መኖር ልጅ ማሳደግ በጣም እየፈራ ነው። መሀል ከተማ ከዚህ በፊት አሁን እንደዚህ አይነት ነገሮች በጣም ብዙ ጊዜ እንሰማለን፣ ግን ወደ ክፍለ ሀገር እንጂ መሀል ከተማ ላይ ተወልዳ ባደገችበት ለዛውም ሰፈሯ ማለት እኮ ነው፣ ቅርብ ነው ከሰፈሯ ማለት ነው።
ይሄ የሰፈር ይሄ የሚያቃችሁ ሰው የሚያጠቃችሁ አይነት ጥቃት ነው እንጂ ከሩቅ የማያቃት ሰው ሆን ብሎ እሷን ይዞ አግቶ በጣም ትንሽ ብር ጠይቆ ህይወቷን አያጠፋም። ይሄ ሆን ተብሎ የተሰራ ስራ ነው። እንደኔ ግን በጣም ነው የምታሳዝነው። መሀል ከተማ ላይ አሁን አገር እንዴት ነው ሰው ልጁን ወልዶ የሚያሳድገው? እንዴት ነው የሚያሳድገው? ይሄ እኮ በጣም ነው የሚያስፈራው። ሁሉም ሰው ሊፈራ ነው የሚገባው፣ እንደኔ ማለት ነው። ይሄ በጣም ያስፈራል። እግዚአብሔርን እኔ ለቤተሰቦቿ መጽናናትን እመኛለሁ። በጣም በቃ ለቤተሰቦቿ መጽናናትን እመኛለሁ። በጣም ያሳዝናል። ነፍስ ይማር ብያለሁ። እንደዛ ነው በገዛ ሀገሯ፣ በከተማዋ፣ በሰፈሯ። ያ እስኪ እናንተን ሀሳብ አስተያየት አስቀምጡ። ነይ ታረቁ። በቃ በሉ አጨብጭቡላችሁ፣ 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 አጨብጭቡላችሁ። እንዲህ ነው እንግዲህ አባቶች የምናገረው ነገር አለኝና እንዲያስተካክል የምናገረው ነገር ስላለኝ አዳምጡ። ተናገር። አሁን እሱ ባለው እንግዲህ ይችን እህቴን አንድ እህቴን ስትወጣ ስገባ ጉረጥርጦ ማየቱን ያቁምልኝ። በሆነ ባለው ነው በተነ ነው ዝም ብሎ እየመጣ ዝም ብሎ መደባደቡን ያቁምልኝ። እሱ ነው ግንባሩን ደግሞ እንዲህ አቆሳትርበት። ሰምተዋል፣ ሰምታችኋል አይደል? እሱ አለ። በሉ 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 እንግዲህ ሌላው ነገር ደግሞ ልብስ ወስዶ በስነ ስርዓት አንድ ያሰፈለ ዝም ብሎ አንድ ልብስ አስቀድዶ መምጣት ምንድን ነው? በዛ አርጓ እንጂ ያስቀድድለት እሱ ነው። በቃ ጨርሻለሁ። ጥሩ፣ ይሄንም ሰምታችኋል አይደል? እሱ አለው። በሉ ጥሩ። ሌላው ደግሞ እዚህ ጋር አባቶቼ እኔ አሁን የአይኔ ያባን እንግዲህ እቤት ስናሳድጋት እንደፈለገች ተብላ ያደገች ሰው እና ወጪ ሲሰጣት እንዲህ ገብቶ እንዲህ ዞሮ የሚያወጣው ነገር አለ። ምንድን ነው? ምን ቀምታት ወስዷል? በስነ ስርዓት ፊት ለፊት አውጥቶ ይስጣት። ይሄ ነው በቃ ያለኝ ነገር። ተበድሮ ያመጣው። ጥሩ፣ ይሄንን ሰምታችኋል አይደል? አትዙር፣ አንተም ፊት ለፊት ስጣት። ጥሩ፣ እንግዲህ ያን ያለውን ሁሉ መተግበር ነው። አዎ፣ ሌላው ደግሞ ሌላው ኧረ ወዴ ራሱ ሊሄድ ነው በቃ እንዴ! ሊያስታርቅ ነው ሊያለያያት ነው የመጣው። አሸማግሌዎች ራሱ ጎሰለቻቸው። እህቴን አስታርቃለሁ ብለህ እህትን እያፋታሃት ነው። ተው ተው። ቤብ ወይ ፍቅሬ፣ ለምሳሌ ወደፊት ውሻ አዶፕት አደረግን ብቻ በቃ ምን ወደው ውሻ አለን ልበልክ። ከዛ በቃ ይቀየርብንና ማውራት ምናምን ይጀምራል። ከዛ በኋላ ስማኝ፣ ከዛ በኋላ ፊሎሶፈር ይሆናል። በቃ ውሻው በቃ እሱን ያሰብኩት ጭንቅላቴን ነውና በቃ ሳይኮሎጂ ምናምን አስተምረን አስመረቅ ነው። በቃ ፊሎሶፊ ነው፣ ውሻ ነው። አስበው። የመጀመሪያው ምክሩ ለኛ ምን የሚሆን ይመስላል? አስመርምራት፣ ሚስትህን አስመርምራት፣ አስጠምቃት። ቢበናት ውሻ አፋጥቶ አንቺን ሰዋቅቶት ማለት ነው። ውሾቹ ተለውጠው ዝም በይ አልጨረስኩም። ውሾቹ ከውሻነት ወደ ሰውነት ተለውጠው እንደዛም ሆኖ አላወሩም። ገና ፈላስፋ ሆነው ተምረው ይማራል ከብደው በጣም ካደጉ በኋላ ነው ስለ አንቺ እብደት ትንሽ እንኳን እሺ የመጀመሪያ ምክሮች ላንተም ለኔም የህይወት ተሞክሮ ምክር ውሻችን ሊሰጠኝ ይችላል። እንደ አንቺ ውሻ ሄደሽ ተመርመሪ፣ ጭንቅላትሽ ነው የሚልብሽ። ወይኔ መድኃኒዓለም ቢብ ግን ይብር አስበሃል ለኛ ምን አይነት ደስታ እንደሚኖረን ውሻችን አስመርቀን አስተምረን። በቄስ ነው ኖ በቄስ አይደለም፣ ትምህርት ቤት በቃ አሁን ብዙ የሚገባቸው እንትኖች አሉ አይደለ? ጥሩ ውሾች አሉ እኮ መቀበል ጭንቅላታቸው የሚችል በእውነት ቻይና ነው ያለው ይማሩ አይደለ? እኔ እንኳን በተከራ አልተማርኩም። ውሻ ተማረ የራሳቸው እኮ ስኩል ባስ ምናምን ነገር አላቸው። ቤት ውሾቹ ማሪያ አለቃሽን በልምሽ ነሽ አይስወርት ጋር ሻንሃይ አላቸው እንደዚህ አይነት እንትን እነሱ አሁን ይማራሉ። ግን አሁን እኔ ወደ ሌላ አያወሩም ደረጃ እሱን ነው እንዴት ልታስወራ በቃ አውሩ እንበል። በቃ አሁን ምንድነው ስለ ጭንቅላት እኔ ግን አለማበዴ በማርያም እኔ እኮ በጣም ጀግና ኢትዮጵያ ሕዝብ ማለት ሰላማዊ ሰልፍ ለጣል የሚገባ ሰው እኮ ነኝ። በመድኃኒዓለም ቆሜ መሄዴ እኮ በቸርነቱ እኮ ነው። መቤቴ አትተከተኝ። ወይኔ ጉዴ። እሺ ምንድነው የመጀመሪያው ምክሩ የሚሆነው ለኛ ላሳዳጊዎቹ
በቃ በማዕረግ ግን ካልተመረቀ ግን ወይኔ ጉዴ ፈላ። ምን ይሰማል? የምን ምን ይሰማል? የምን ምን ይሰማል? በቃ ለሱ ብለን ምን ብለን ምናምን ነገር ከዛ ካለም እኔ ግን በማዕረግ ቢመረቅ በጣም እሺ ድሮፕ አውት ቢያረግስ ወይኔ ነገርኛ እኔ ወሬ ማያልቅባት ኬት እንደምታመጣው በጣም ነው እኮ የምትገርመኝ። ብቻ በጣም አድናቂሽ ነኝ። እኔ ግን እንደሚመስለኝ እችን ሚስትህን ለሱ ማለት ነው እችን ሚስትህን ውሰድና አስመርምራት። በቃ ጤነኛ አትመስለኝም። ውሰድና አስመርምራት የምትል ይመስለኛል። እስኪ እናንተ ደግሞ ምን የምትል ይመስላችኋል? አስቀምጡልኝ። እኔ ወይ እድለኛ አይደለሁም ታውቃለህ። መጀመሪያ አልበሜ ልክ ሲወጣ ልክ ሊወጣ አካባቢ ነው ማዘሬ በህይወት ያጣዋትኝ። አሁንም ደግሞ ልክ በቃ ጨርሼ ደረስኩ ስል ደረስኩ ስትል መነጠቃ ያስተላ እንደዛ ነው የሆነብኝና ግን በቃ አላህ ምክንያት አለው። ባክ መቼም እሱ አንድ ነገር ሳያዘጋጅ መቼም እንደዛ ያረክ እና ካንሰር ነው የጡት ካንሰር ነውና ሄዳ ታክማ መጣ ሰላም ናት ተብለን ሳይታወቅ ለካ ጎርቷታል። እና ደግሞ ቦንጋ ነበርኩ። ቦንጋ ለምን ሄደ ነው? ለስራ። እሺ ለኮንሰርት ሄጄ ስመጣም አላገኘኋትም። አዛኝ ነበረ ማርና ቡና ምናምንና የሆነ ልትነግረኝ የምትፈልገው ነገር ነበርና እሱስ ይቆጨኛል። ምን ልትልህ እንደፈለገች አለማውቀው። ምክንያቱም የእሷን ቃል ስተገብር ነው የኖርኩት ማለት ስልም እሷን በጣም ነው የምሰማው ከቤት ውስጥ። እሷ የምትለኝን ማጉደል አልፈልግም። እኔ ልጉደል እንጂ የእሷን አላጎልም። አይዞህ አመድ አይዞህ እሺ። ክላስላ ጠቅራይ እሺ ህይወት ላይ እንዲህ ነገር ያጋጥማል። ስለ አዲስ አልበም ስለ ስኬት ለማውራት ተገናኝቶ ያዘን ስሜት ውስጥ መግባት ከባድ ነው። አህመድን በእናታችሁ አበረታቱት። አንዳንዴ ስኬት ማለት ወይ ብር ማግኘት ምናምን አይደለም። አየህ አሁን ለኔ ሰክሰስ ለምሳሌ ያው በቅርብ ያሉ ሰዎች ያቁኛል። በቃ እኔ የሚያስደስተኝ የሰው ደስታ ነው። በአላህ ማለት ለሰዎች መድረስ በጣም ነው የሚያስደስተኝ። የሚያስደብረኝ ደግሞ እንደዚህ እደርሳለሁ ስል ካልተፈቀደልህ ለካ አደርስም ታውቃለህ። ማለት እኛ በፈለግነው ብቻ አይደለም ህይወት መሄደው እና ያ በጣም ነው የሚያሳዝነው። አህመድ ተሾመ በጣም ነው የሚያሳዝነው። እውነት በጣም የሚያስለቅሰው የእህቱ ሞት ብቻም ሳይሆን የምታወራኝ ነገር አለ የሚለው ነገር እረፍት ሰላም አሳጥቶታል። የእውነት በጣም ሰላም አሳጥቶታል እና በጣም ከባድ ነው። ስትመጣ ምነግርህ ነገር አለ ምናምን ብለው ይሆናል አይታወቅም። ወይ ደግሞ እቃ አምጣልኝ ብለው ይለ ልክ እንደዛ ስትመጣ ምነግርህ ነገር አለ ብለውም ይሆናል። አህመድ ተሾመ በጣም ጎበዝ ደራሲም ነው ዘፋኝም ነው። በብዙ ነገር ነው የምናውቀውና ለቤተሰቦች መጽናናትን ላንተም እንደዛው። በእውነት በጣም ነው የሚያሳዝነው። 3 እህት ከባድ ነው ማለት በተለያየ ጊዜ ቢሆንም እህቶቹን አጥቷል። እንዲሁም ከዚህ በፊት ደግሞ እናቱንም አጥቶ ነበር። ጠንከር በል ነው የምለው። ሳሚን ፈልጌ ነበር። ሳሚ ፖፖ ላይ ነው። ሳሚ እኔ ጓደኛ ፖፖ ላይ ነው። ምን ነው ልጅ እኮ ነው ልጁ ገና 24 ዓመት እኮ ነው ገና። ምን ነው እሺ አምዴ እኔ ፈልጌ ገና አጥቧለሁ። አጥቤ ፀሐይ ላይ ደግሞ ወገቡን አሻለሁ። እሺ ማዝሚያጥቁት እኔ ማጥባ ልጅ አይደለም እንዴ ገና 24 ዓመት እኮ ነው። ፀሐይ ላይ ወገቡ ይታሻል። አንቺም ደግሞ ወገቡ ጠንከር ቢልልሽ ይሻላል። ምንድን ነው
እሺ ልጠብቀው ምግብ አበላዋለሁ። ምግብ ብቻ አስገሳዋለሁ እንደገና ወደ ላይ ነው አለ። ምንድን ነው 24 ዓመት እኮ ነው ገና። ምንድን ነው እንደዚህ ሰው እናቱ ልሸኝሽ ወይስ ትሄጃለሽ? ልሸኝሽ ሄዳለሁ። ማዘር ምንድን ነው ልጄን ማውቀው ነኝ ልጅነቱን ገና 24 ዓመት ሞላው ቁመቱ መለነው ነው ብላችሁ ልታበላሹት ነው እንዴ? ሳሚ እያወራህ ነው? አዎ እያወራሁ ነው። ጨርሷል መሰለኝ። አስገዝተው አዋረዱት። እስከፋ ከልጁ ለማራቅ ብለው እንደዚህ መስማ ደግሞ የሱ መስማማት አው ጨርሻለሁ ነይ ጠቢ ነው። በጣም ነው የሚገርመው። ለዛሬ ያዘጋጀኋቸው ቪዲዮዎች እነዚህ ነበሩ። ትምህርት በሚሰጠው ትምህርት እንደወሰዳችሁ በሚያስቀውም እንደሳቃችሁ ተስፋ አረጋለሁ። እንዲሁም በጣም ከተመቻችሁ ደግሞ ለምትፈልጓቸው ሰዎች ሼር አድርጉሉ እላለሁ። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ። ቻው